አመሰግናለሁ። የተከበሩ አፈ ጉባኤ፣ ክቡር ጠቅላይ ሚኒስትር የፌዴራል መንግስትን የ2018 በጀት ዓመት ዋና ስራዎች አፈጻጸም ሪፖርትን መሰረት በማድረግ ለምናነሳቸው ጥያቄዎች ምላሽና ማብራሪያ ለመስጠት በመካከላችን ስለተገኙ እጅግ አድርጌ አመሰግናለሁ። ከዚህ በመቀጠል ጥያቄን እንደሚከተለው አቀርባለሁ። የፕሪቶሪያ ስምምነት ለትግራይ ህዝብ ሰላም፣ መልሶ ግንባታና ልማት አዲስ ተስፋ የከፈተ ታሪካዊ ስምምነት ነው። ሆኖም የህወሓት አክራሪው አንጃ ቡድን ይህ የሰላም ስምምነት እንዲቀጥል አልፈለገም። እንደ ወትሮ ሁሉ መሰንበቻ መንገዱ ጦርነት፣ ግጭት እና ትርምስ ነው ብሎ ስለሚያምን በክልሉ ውስጥ አሁናዊ የፖለቲካና የጸጥታ ውጥረቶች ስምምነቱ ያመጣውን ተስፋ እንዲደበዝዝ እያደረገ ይገኛል። በተለይም በክልሉ የሚታዩ የታጠቁ ኃይሎች እንቅስቃሴዎች፣ የግጭት ቅስቀሳዎችና ከውጭ ኃይሎች ጋር የሚነሱ ግጭቶች፣ ከሁሉ በላይ ከቋሚ የኢትዮጵያ ጠላቶች ጋር ሆነው እናት ሀገርን ወደ ግጭት ለማስገባት የሚደረገው የባንዳነት እንቅስቃሴ በህዝቡ ዘንድ ትልቅ ጥያቄና ስጋት ፈጥረዋል። ክቡር ጠቅላይ ሚኒስትር፣ በትግራይ ክልል ዘላቂ ሰላም ለማረጋገጥና የትግራይ ህዝብ ከሀገራዊ የልማት ፍሬ የበለጠ ተጠቃሚ እንዲሆን መንግስት በአሁኑ ወቅት እየወሰዳቸው ያሉ ተጨባጭ እርምጃዎችና የወደፊት እቅዶች ምንድን ናቸው? ከሰላም ወዳዱ የትግራይ ህዝብ፣ ምሁራን፣ ወጣቶች፣ የሚዲያ ሰዎችና ፖለቲከኞች ምን ይጠበቃል? በጣም አመሰግናለሁ። አዲስ አበባን ጨምሮ በሁሉም የኢትዮጵያ ከተሞች እየተካሄደ ያለው የኮሪዶር ልማት ስራ ለብዙ አፍሪካ ሀገራት አዲስ መማሪያ ኒው ቤንችማርክ መሆን የሚችል አፈጻጸም መሆኑን አፍሪካውያን ወንድሞቻችን እህቶቻችንና ዓለም እየመሰከረ ይገኛል። ይሁንና በከተሞች በተለይ በዝቅተኛ ገቢ የሚኖሩ ዜጎች የመኖሪያ ቤት እጥረትና ኪራይ ውድነት ከባድ ማህበራዊ ፈተና ሆኖ ቀጥሏል። ክቡር ጠቅላይ ሚኒስትር፣ መንግስት የኮሪዶር ልማቱን ውጤቶች በማስቀጠል ጎን ለጎን አዲስ አበባን ጨምሮ በሀገሪቱ ዋና ከተሞች የቤት እጥረትንና የኪራይ ውድነትን ወይም ጫናን በዘላቂነት የመንግስት የግሉ ዘርፍ የመንግስትና የግል አጋርነት፣ የማህበረሰብና የግል አጋርነት፣ የማህበረሰብ ተቋማትና የፋይናንስ ተቋማትን የሚያስተባብር የተቀናጀ የመኖሪያ ቤት ስትራቴጂ ተቀርጿልን? ማብራሪያ ቢሰጥበት። በተለይም ለዝቅተኛና ለመካከለኛ ገቢ ያላቸው ቤተሰቦች፣ ለወጣቶችና ለአዲስ ቤተሰብ መስራቾች ተደራሽ ተመጣጣኝና ዘላቂ የቤት አቅርቦትን ለማረጋገጥ ለአንዴና ለመጨረሻ ጊዜ ሌላውን እንዳደረግነው ህዝብ እንዳደረገው ይህንንም የቤት እጥረትን ለአንዴና ለመጨረሻ ጊዜ ለመፍታት ለማረጋገጥ ምን አዳዲስ የፖሊሲና ተግባር የመፍትሄ እርምጃዎች ይወሰዳሉ? ምን አይነት አዲስ እቅድስ ተዘጋጅቷል? ማብራሪያ ቢሰጥ እጅግ በጣም አመሰግናለሁ። የተከበሩ ጠቅላይ ሚኒስትር፣ ይህች ሀገር የሁላችንም ቤት መኖሪያችን፣ ማንም የበኩር ልጅ ማንም የእንጀራ ልጅ መሆን የለበትም። እርስዎም በዚህ ያምናሉ። ነገር ግን ዛሬ አንዱ የሚኖርባት ሌላው የሚያኗኗርባት ኑሮ ዘይቤው የተለያየባት ሀገር ሆናለች። በተለይ ሲቪል ሰርቪሱ ወይም በሲቪል ሰርቪስ ተቀጣሪው የሚኖር አኗኗር እጅግ አስከፊ ነው። በዋጋ ግሽበት፣ በገበያ ለመረጋጋት፣ በቤት ኪራይና ትራንስፖርት አቅሉን አስተው ብቻውን ሲናገር የሚጓዘው ህዝብ ቢሮ ገብቶ እንዴት ውጤታማ ስራ ሊሰራ ይችላል? ከደሞዙ 35% ግብር፣ 7% ጡረታ፣ በድምሩ 42% ይቆረጣል። 58% ደሞዙ ላይ በእያንዳንዱ በሚሸምተው ሸቀጥ 15% ቫት ይቆረጣል። ትራንዛክሽን ላይ ንግድ ባንክ ለሰርቪስ እና ቫት እያለ ሌሎችም የማይታወቁ ተቆራጮች ይቆርጣል። ለውሃ፣ ለመብራት፣ ለሌሎችም አገልግሎት ይቆረጥበታል። እነዚህ መሰል ችግሮች ተዳምረው ኑሮ መቋቋም አቅቶታልና ለዚህ ታጋሽ ሲቪል ሰርቪስ እና አነስተኛ ኑሮ ላይ ላለው ዜጋ ምን ታስቦለታል? ከሚመሰረቱት መንግስት ምን እንጠብቅ?